ይሄ ታዲያ የሚያሳየው ምንድነው? መንፈሳዊ ቅድስና ሳይሆን የሶሻል ሚዲያ ቅድስና ሁላችንንም እንደዋጠን ነው። በቃ ሁላችንንም እንደያዘን ነው፣ እንደዋጠን ነው። ስልቅጥቅጥ ማለት ነው። ከስልቅጥቅጥ እና ሁልሽም ብትሆኚ ቢያንስ እንደው ንጽሐ ስጋ ላይ ለመድረስ የሆነ መላ ብታገኝ አታጭም ማለት ነው። አታጭም። አሁን ለምሳሌ የሆነ ትሬንድ ቢመጣ ቲክቶክ ትሬንድ የሆነ ትሬንድ ይሄንን ሙዚቃ አድርጎ ቪዲዮ የለቀቀ ሰው 90,000 ፎሎወር በአንድ ቀን ይጨምርለታል ቢባል እንደው እመቤቴ የሚተርፍ ሰው ያለ አይመስለኝም። ተንጋግቶ ህዝቡ እየተወነጠነጠ ይሰራል። ተንጋግቶ እየተወነጠነጠ ይሰራል። ለምን? አሁን ንጽሐ ስጋ መገኘት አለባት። ግድ ነው። ልክ ያቺ ስታልፍ ደግሞ እናቴ ማርያም እናቴ አማላጅ የሚል መዝሙር ደግሞ ይከፈታል ማለት ነው። ምንድነው እንጃ ተስፋ ራሱ የለውም በቤት እና ብዙ እንትኖች አንዳንድ ፕሮቴስታንቶች ብቻ ሳይሆን ወደኛ ትንሽ ዘለቅለቅ ብሎ የገባ ስራ የሰደደ ችግር አለ። እሱን ችግር እንግዲህ ቀስ እያላችሁ ታዩታላችሁ ለወደስተፊቱ ማለት ነው። አሁን ግን የቅድሙ ሀሳብ ላይ ሀሳብ የሚሰጥ ሰው ፈልጋለሁ። ፕሮቴስታንቲዝም ለምን ሰማዕት የለውም የሚለውን ገብቶ የሚያስረዳን ከቻላችሁ ፕሮቴስታንቶች፣ ካልቻላችሁ ክርስቲያኖች ትገባላችሁ። ቀሲስ ሰላም በሉን። እስከዛ ታላቁ ሰላም ነው ወይ? ገስት ላይ ያላችሁ ወንድሞቼ፣ ታችም ላይ ያላችሁ እንዴት ሰነበታችሁ? እግዚአብሔር አምላክ ይክበር ይመስገን። ዛሬ እንግዲህ ጥሩ ርዕስ ነው የተነሳው። ያው በእያንዳንዱ ርዕስ በተባለው መሰረት ያው ሰማዕትነት በነገራችን ላይ መጽሐፍ እንደሚል ሰማዕትነት የሚቀበለው ሰው መጀመሪያ ሰማዕትነት ምንድነው የሚለውን በደንብ መረዳት መቻል አለበት። አንድ ሰው ለሚወዳት እንኳን ፍቅረኛው ምን ያህል ዋጋ እንደሚከፍል ሁላችንም እናውቀዋለን። እናቱን 5 ደቂቃ እንድትመክረው የማይሰማ 4 ሰዓት ቁጭ ሊል ይችላል፣ ሊቆም ይችላል። በተለይ አፍላ ፍቅር ስለ ፍቅር ህይወትህ እስቲ ንገረን ብለህ ብትጠይቀው እንዲሁኝ እንዲያርጌ እንዲዋጋ ከፍዬ ይልሃል ማንም ሰው። ኦኬ ለምንድነው እንዲህ ያረከው ይሄን ዋጋ የከፈልከው ለምንድነው ካልከው ግን መደምደሚያው አንድ ነው የሚነገር ነገር ስለምወዳት ነው ስለምወደው ነው የሚለው። በቃ መልሱ ይሄ ነው፣ ሌላ ምንም ነገር አይደለም። የሆነ ሰው ለሚወደው ሰው የከፈለውን ዋጋ ለምን ከፈልክ ብትለው እንዲሰርቼ እንዲያድርግ እንዲብዬ ይልና ለምንድነው ይሄን ያረከው ስትለው ስለምወዳት ነው ስለምወደው ነው ይላልና ይሄ ተራ ነገር ነው። በቃ የፍቅር መግለጫ ነው። ሰው ለሚወደው ዋጋ ይከፍላል ማለት ነው። ዋጋ ሲከፍል ታዲያ ለዚህ አካል አይደለም ዋጋ የሚከፍለው፣ ዋጋ በመክፈሉ ደግሞ ደስታ የሚያገኘው እሱ ራሱ ነው። በጣም የሚገርመው ደግሞ እሱ ነው። ለሚወደው አካል የሚከፍለው ዋጋ የሚያስደስተው የሚወደውን ይሄ ዋጋ የተከፈለለትን ብቻ አይደለም ዋጋ ከፋዩንም ጭምር ያስደስተው። ዋጋ ከፋዩንም ጭምር። ታዲያ በዚህ ጊዜ ጌታችን ይሄን አይነት ዋጋ እንኳን ነው ያጣው። ይሄን አይነት ዋጋ ማለት ነው። አሁን በቅርቡ ራሱ አንድ እሱ እንኳን ያው ትንሽ ቀልደኛ ነገር ነው የሚንጠላጠለው በየአዳራሹ ጣራ ላይ ለየት ያለ ቋንቋ እናገራለሁ የሚለው ሰው ሁላችሁም የምታውቁት መጽሐፍ ቅዱስን ቀዶ የሚበላው ሰው ማለት ነው። እና ኢየሱስን አይቼዋለሁ ሁሉ ብሏል። ቁርጡ ራሱ የገነት ስታይል ቁርጥ ነው ምናምን ብሎ ጸጉሩን ሁሉ ፋዘር ኦፍ ኮርስ ፈኒ ነው ሰውየው። ግን አሁን በቅርቡ ያወጣው
በቂ ነገር እያገኘው አይደለምና ሃይማኖቴን ልቀይር ነው። በግልጽ ነው ክርስቶስ ምንም ሎቱ ሰባት ያረገልኝ ነገር የለምና ልተው ነውና የተሻለ ዋጋ ያቀረበልኝ ካለ ሊሄድ ይችላል እያለ እንደውም ወደ ሙስሊሙ ጥያቄ ሁሉ አቀርቧል። የምትከፍሉኝ ከሆነ ምናምን በርግጥ እሱም በነፃ ዝውውርም የሚወስደው ያለ አይመስለኝም ማለት መሳቂያ ለመሆን ካልሆነ በስተቀር እና ምንድነው ፍሩቱ ይሄ ነው። በቃ እኔ ሰው አሁን ይሄን ሰውዬ በቁሙ እያለ ክርስቲያን ነው ብለው ነው ወደንብ ሲቀበሉት የምታየው ማለት ነው። ግን መጨረሻ ላይ ያለው ነገር ምንድነው? ዋጋ ሊከፍል አይደለም፣ ብዙ ሰው ዋጋ ሊቀበል ነው ወደ ክርስቶስ የሚጠጋው ማለት ነው። እውነት ነው ከክርስቶስ የምንቀበለው ዋጋ ለዘላለማዊ ዋጋ፣ ግን እሱ በፍቅር የሚሆን ነገር ነው። በቀደም ቀሲስ ማናቸው ቀሲስ መላክ ይፍሩ ድንቅ ሐሳብ አቅርበው ነበር። 3 አይነት ሰዎች አሉ በሃይማኖት ብለው፣ በተለይ በትክክለኛ ሃይማኖት ራሱ ብለው አንደኞቹ የገሃነመ እሳትን ቅጣት ፈርተው እግዚአብሔርን የሚከተሉ እነዚህ በባሮች ይመሰላሉ አሉ፣ በባሪያ ማለት ነው። ሁለተኞቹ ደግሞ መንግስተ ሰማያትን ለማግኘት ብለው ደግሞ ሕገ እግዚአብሔርን የሚጠብቁ በሃይማኖት የሚኖሩ አሉ አሉ። እኔ ደግሞ ሰራተኞችን ይመስላሉ አሉ። ምክንያቱም ሰራተኛ በደሞዝ ነው የሚሰራው፣ ባሪያ ደግሞ ቅጣት ፈርቶ እንዳይገረፍ ነው የሚሰራው። ከዚህ የተሻሉት ቅዱሳን ብለን የምናከብራቸው ማናቸው ስንል ግን የሲኦልንም መከራ ፈርተው አይደለም፣ ፕራይመሪ ጉዳያቸው አይደለም። የሲኦል መከራ ያሳስባቸው ማለት አይደለም፣ ግን ፕራይመሪ አይደለም። ወይም ደግሞ መንግስተ ሰማያትን አገኛለሁም ብለው አይደለም። ክርስቶስ ከከፈለላቸው ዋጋ የተነሳ በፍቅሩ የወደቁ በፍቅሩ የተማረኩ እንዴት አድርገን ነው የምናስደስተው ብለው ሁልጊዜ እሱን ለማስደሰት የሚተጉ ማለት ነው ቅዱሳን በፍቅር የተሸነፉ። ለዚህ ነው አንድ አባት ሲናገር ምን አለ? ጌታ ሆይ ገነት ውስጥ አንተ ከሌለህ አልፈልገውም ብሎ ነው የጸለየው። በጣም የሚገርም ጸሎት። መነኮሳት አባቶቻችን በተለይ የጥንቶቹ መጽሐፍ የተጻፈላቸው ክርስትናን በተለይ ኦርቶዶክሳውያን ነው ክርስቶስን የሚከተሉበት መንገድ ይገርማል። ማለት አንዳንድ ቃላቶቻቸው የእምነት መግለጫዎቻቸው ልናስበው እንኳን አንችልም። በቃ ከኛ በላይ ነው ማለት በተለይ በዚህ ዘመን ላለን ክርስቲያኖች ክርስቲያንን ብለን ለምናስብ ሰዎች ጭራሽ ሌላ ደረጃ ላይ ነው ያለው እና መናፍቅ ገድል ቢጠላ ተአምር ቢጠላ አይድነቅ ማለት ክርስትናውን ጣራ አስነክተው ነው የሰቀሉት። ከዚህ በፊት በጣም ረጅም ዓመት ነው ይሄ ፓስተር ዴቭ የሚባል ሰው አሁን ቢሾፕ ሆኗል ይመስለኛል። አታክብዱብን ሲል ነበር። በቃ ቅዱሳንን ስታይ ለምንድን ነው ዓለሙ የሚጠላቸው ካልክ ክርስቶስን እንዴት እንደተከተሉት እንኳን መናፍቅ ይቅርና እኛ እንኳን ምናለት የሆነ የንግስለት አንድ መዝገበ ጸሎት ለመጨረስ እንተጋ ይሆናል። ሁልጊዜ ግን የመጸለይ ትንሽም ትሆን አንዲት አቡነ ዘበሰማያት ያለማቋረጥ በፍቅር ለመጸለይ ታውት ሌላውን ማዕድ ቀርቦ እንኳን ሳንቸኩል በትዕግስት ለመጸለይ ምን ያህል አቅሙ አለን ነው። ፍቅር ይጠይቃል። የሸክም ትንሽ የለውም። በተለይ ካለ ፍቅር የምትሰራው ስራ ከሆነ ትንሿም የአድማስ ድንጋይ ያክል ነው የምትከብድህ። ምክንያቱም እንደ ባሪያ ነው የምትሰራው። የሆነ ቅጣት ፈርተህ ነው የምትሰራው ወይም ደግሞ የሆነ ነገር ለማግኘት ብለህ ነው የምትፈራው። አሁን እንኳን ባለው መከራ አንዳንድ ሰዎች ከሚመጣው መከራ ይመጣል ተብሎ ከተነገረው መከራ ለማምለጥ አንዳንድ ሰዎች ደግሞ ያንን ካለፍነ በኋላ የሚመጣ ጥሩ ዘመን አለና ግን ምንም ብትሰራ ምንም ሳትቀጣ የምትኖርበት አርገው ነው የሚስሉትና ከዚህ አንፃር ብቻ ክርስቲያን ለመሆን እንደው ንስሐ ግቡ ጸልዩ ምናምን የሚሉ አሉ። ሪሊ ክርስትና ገብቶናል ወይ ነው አሁን ትልቁ ጥያቄ። ማለት የምር መዳን ከፈለግን አንድ ጥያቄ መጠየቅ አለብን። የምር ግን ክርስትና የሚባለው ነገር ገብቶኛል ወይ? እውነት ለክርስቶስ ትንሽም ቢሆን ውስጤ ፍቅር አለ ወይ? በቀላሉ መለካት ትችላላችሁ። ደስ እያለኝ እጸልያለሁ ወይ? ይሄ ለኔም ነው ለእናንተ ብቻ አይደለም። ይናፍቀኛል ወይ ክርስቶስ? እግዚአብሔር ይናፍቀኛል ወይ? ነግቶ እስካመሰግነው ድረስ ተመስገን እስከለው
መሽቶ ተመስገን እስክለው ወይስ ከሌሎች ሰዎች ጋር ህይወቴን እያነጻጸርኩ የተሰጠኝን እያየሁ ማመስገን ሳይሆን ያልተደረገልኝን ነገር እየቆጠርኩ የማማራው ይበልጣል? ወይስ እግዚአብሔር እንደው እኔ መሐይም የምንላቸው አባቶቻችን እንኳን ጤናውን ሰጥቶኛል እግዚአብሔር ይመስገን አሁን እንቀልድባቸዋለን እኔ ደሃ አይደለሁም ዋናው ጤና ነው እና መስሉ ባክ ዋናው ብር ነው ነው ምንለው አሁን በዚህ ደረጃ እውነት እኛ ክርስትና ገብቶናል ወይ? አንድ ቀልድ አለ ሁላችንም አስመሳዮች ነን የሚለውና በዚህ ዘመን ላለና ሰዎች በጣም እንደው ቃላት አሳምረንና ውዳሴ አምልኮ ምናምን ብለን ነው የምናወራው እውነት ይገባናል ወይ? ድሆችን እንወዳለን ወይ? ያሳዝኑናል ወይ? አሁን አንድ ደሃ የማይወድ ሰው ክርስቶስን እወዳለሁ ቢል ውሸት ነው። ከዛ ይጀምራል እንግዲህ ሰማዕትነት ከዚህ ነው የሚጀምረው ነው። አባቶቻችን ሰማዕታት የምንላቸው ቅዱሳኑ ለኛ ስንሰማው የሚዘገነንን ህይወት በፍቅር ነው ያደረጉት። ያላደረጉት ደግሞ እንደዛ ለምን ይሳሉ ነበር፣ ስለት ይሳሉ ነበር። አሁን ገድላውና ተክለ ሃይማኖት ላይ አለ። እንደ ቅዱስ ጊዮርጊስ ዛሬ ዕለቱም ነው። እንደ ቅዱስ ጊዮርጊስ ላገለግል እፈልጋለሁ። አይ አንተ መንገድህ ይሄ ነው፣ ደግሞ የተቀበልከው መከራ እንደ ሰማዕትነት እቆጥራለሁ። አይ ብትንቀኝ ነው ጌታ። ስንት ክርክር ሲገጥሙ ታያላችሁ። ስለዚህ ሰማዕትነት ሲባል ትልቁ ጉዳይ ፍቅር ነው የሚገለጸው በዛ ውስጥ ነው። ማንም ሰው ለሚወደው ሰው የሚከፍለው የፍቅር ዋጋ ደስ እያለው የሚከፍለው በመክፈሉ ራሱ ይደሰታል ማለት ነው። እግዚአብሔር ልትሰማው ትፈልጋለህ ወይ? ደስ ይልሃል ወይ? ምን ልትሆነለት ይችን ዓለም ልትተውለት ይችላል? በሐሳብ ደረጃ ራሱ አንቆጭ ብለህ ስታስበው አሁን ጥሩ የምትለውን ነገር ለክርስቶስ ተው ብትባል ደስ እያለህ ለመተው ፈቃደኛ ነህ ወይ? በሐሳብ ደረጃ እንኳን ደስ ይልሃል ወይ? ይሄን መመለስ ከተቻለ ከዚህ ይጀምራል ነው ማለት ነው። እና እንዲህ አለ ወይ ነው አሁን እንዴ ለሱ ዋጋ የከፈሉ ሰዎችን እያጥላላ ሰማዕትነት አለ እንዴ? ፕሮቴስታንት እኮ የሚጀምረው ከሱ ነው የሚጀምረው። እነዛ ለክርስቶስ ምንም ይሁን ምንም እንግዲህ ይገድሉ መጨረሻ ላይ የሚለው ለክርስቶስ የከፈሉትን ዋጋ ነው የሚናገረው። እና ዲናይ ከማድረግ ነው በጣም አጥብቆ ነው የሚቃወመው። ፕሮቴስታንት እውነቴን ነው አጋንንትና ዲያብሎስን ከሚያወግዝበት ይልቅ ቅዱሳንን የሚተችበት ጊዜው ይበልጣል። ለኔ እንደማየው በኔ ግምገማ በኔ እይታ በቃ አጋንንትን ከሚወቅሰው እነሱ ላይ ትኩረት ከሚያደርገው የዲያብሎስን ሴራ በሰው ልጆች መካከል ላይ ስለሚፈጥረው ነገር ከሚያወራው ይልቅ ባገኘው አጋጣሚ የእግዚአብሔር የሆኑትን ሰዎች አምርሮ ሲጣላ ነው የምታየው። እግዚአብሔር ይስጥልኝ ታላቁ። በኋላ ደግሞ ትንሽ እላለሁ። አሜን። እግዚአብሔር ይስጥልን። ገስት ላይ ካላችሁት ፕሮቴስታንት አለ? ፈን ፋክት። እሺ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት አለ? እኮ አለ። ኦኬ። አይ ለመጠየቅ እንደመቼ ነው? ከየት ቤተ እምነት ነው? እኔ ሙሉ ወንጌል ነኝ። ኦኬ እሺ። ጥያቄውን ለመመለስ በቃ ቀጥል። ፕሮቴስታንቲዝም ውስጥ ለምን ሰማዕታት እንደሌሉ አስረዳን። ኦኬ። አይ የገባሁት ምንድነው ይሄ ጥያቄ ለኛ ሬሌቫንት አይደለም። ቢብሊካሊ ወይም ደግሞ ባይብል ውስጥ የሆነ እንደዚህ የሚናገር ነገር ያለ አልመሰለኝም። እና አይ ቲንክ ይሄንን ጥያቄ እኛን መጠየቅ ይው ቢ ፖይንትለስ። ለምን እኛ በክርስቶስ እሱ በሰራው ስራ ብቻ ነው የምናምነው እና ፍጡራን ባደረጉት ምን መካበት እነሱንም እንደዚህ እናንተ እንደምታደርጉት የምናደርገው ምንም ነገር ስለሌለ ኢሬሌቫንት ጥያቄ ስለሆነ እኛን የሚመለከት ጥያቄ አይደለምና I don't think you get an answer። እሺ ወይ ደግሞ ነገር ብናወራ ጥሩ ነው። ጥሩ። የሐዋርያት ሥራ ምዕራፍ 7ን አነበኸው ታውቃለህ? አሁን መጽሐፍ ቅዱስ አልያዝኩም ብታነብ። አይ ኖ አንብኸው ታውቃለህ ወይ ነው? አታውቅም? ቃል በቃል ላላስታውሰው እችላለሁ ግን አላህ እኔ ታስታውሰዋለህ ወይ እኮ አይደለም ጥያቄ። የሐዋርያት ሥራ ምዕራፍ 7ን አንብኸው ታውቃለህ ወይ ነው? አላህ አክበር ያልኩ ይገርም።
ታውቃለህ ወይስ አታውቅም? እየሰማኝ ነው። በቃ ቻው አባቴ። ታላቁ አንድ እስቲ ኤፌሶን 3:13ን አውጣልኝ እስቲ በእናትህ አስወጣው። አረ ማስረጃ ማያስፈልግም እንደዚህ አይነት። እሺ ኤፌሶን 3:13ን እስቲ አውጣልኝ። መጽሐፍ ቅዱስ እንኳን አንቦ ከማያውቅ ሰው ጋር እንዴት ነው መጽሐፍ ቅዱስ ያሳብ መወያየት የሚቻለው? አንቦ እንኳን ያውቅም እኮ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምንም መልስ የለም። ዝም ብሎ ከመጽሐፍ ቅዱስ ሐሳብ የወጣ ስለሆነ ይሄን መጽሐፍ ቅዱስ ማውጣት ትችላለህ ታላቁ? እችላለሁ፣ ግን ቆይ ማስረጃው ይቆይ ብዬ ነው። አያስፈልግም አሁን። ኦኬ አይ እንደ ርዕስ እንደው ገብተው ማስረዳት እንኳን ካለባቸው ቢያንስ አሁን አንድ ክሌም አንስቷል እሱ ማለት ነው። ምንድነው የቅዱሳን መከራ ማሰብ ራሱ የዶግማ አይደለም፣ ምንም አይጠቅምም፣ የአንድ ሰው የራሱ ጉዳይ ነው ብሎ አንስቶ ነበርና ለዛ ብዬ ነው። ዝም ብሎ አልፎ ሀጁ ሁላ የሚያነሳውን ሐሳብ ስንመልስ አንውለም እኮ እኛ። በቃ የራሱ ጉዳይ ሰውየው ምንም መጽሐፍ ቅዱሳዊ መሰረትም ሆነ እውቀት ከሌለው አንቦ ይምጣ እንጂ አይ ኢየሱስ እኮ በልቷል ስለዚህ ፍጡር ነው ቢል አይ መብላት እኮ ብለን ስናብራራ አንውልም። አሁን የሰውየው የሚሆን ሐሳብ ሰጠ ብለን ሰውየው የተናገረው ላይ መሰረት አድርገን ትምህርት አናስተምርም። ሰውየው መጀመሪያ የሐዋርያት ሥራን ያንብ፣ ሌላውን ይተውና ይሄ ፕሮቴስታንት ኦርቶዶክስ የሚለው ይተውና ወደ ባይብሉ ይመለስ። እዛ ላይ ሲሄድ ምን ያክል ሰው ሰራሽ ትምህርት እንዳልሆነ ያውቃል ማለት ነው። እንደ ወረርሽኝ ይመስለኛል አንዳንድ ጊዜ ይሄ ፕሮቴስታንቲዝም ማይንድ ሴት ግን አንዴ ከተጋባብህ በቃ በሽታው ነው ይጣባብሃል። በቃ በጌታ ስም በጣም ነው የሚገርም። እሺ ሰለሞን አለ ሰለሞን እንዴት ነህ? ሰላም ብለናል። ሰላም ኔትወርክ መውዱዕ ነው፣ በጣም መውዱዕ የሆነ ኔትወርክ። መውዱዕ ምን እንደሆነ ማታውቁ እንግዲህ ሐዲስ ሳይንስ እንድታጠኑ በዚሁ አሳስባለሁ። ኦልማይቲ ከፕሮቴስታንት ቤተ እምነት እንደሆንክ ኮሜንትን አይቼ መለየት ያለው። እስኪ ጥያቄውን መመለስ ትችላለህ? በጽሁፍ መልሼ ምን ብለህ መለስክ? እስኪ ቀጥል እንስማ እስኪ። መለስኩልህ። አንድ ሰው በትክክል ክርስቲያን ሲሆን የክርስቲያን ህይወት ደግሞ የመስዋዕትነት ህይወት ነው። በዛ ሲራመድ ደግሞ ሰማዕት ሊሆን ይችላል በሆነ አጋጣሚ። ስለዚህ ሰማዕት አያስፈልጉንም። ለዛ ነው ማለት ግን ራስን እየሰማው ነው። መነሻና መደምደሚያው እኮ አራምባና ቆቦ ሆነ እኮ። አላህ መሰለ እንደዚህ ያልኩ። ሰማዕትነት አንደኛው አንተ ፈልገህ የምታመጣው ነገር አይደለም። በትክክል ክርስቲያን የሆነ ሰው፣ ወንጌልን የያዘ ሰው፣ ወንጌልን ከሚቃወሙ ሰዎች በሚደርስበት መከራና ግድያ የሚከሰት ነገር ነው ሰማዕትነት አይደል? ሌላ ምን አለ ብለን ለምሳሌ ሰማዕቱ እስጢፋኖስን አወቀው መጽሐፍ ቅዱስ ላይ ያለው። ስለዚህ እሱ ክርስቶስን ሲሰብካቸው በድንጋይ ወግረው ገደሉት። ያ ነው እንግዲህ ሰማዕትነት ማለት። አዎ ጎበዝ ልጅ፣ አሁን ጥሩ መጣህልኝ። አሁን ልክ እንደ ቅዱስ እስጢፋኖስ ክርስቶስን አምኖ ለጣዖት አልሰግድም ክርስቶስን አልክድም ብሎ የሞተ ፕሮቴስታንት አንድ ጠራልኝ። አንድ እኔ የማውቀው ሰው የለም። ግን ለምሳሌ ያው
አሁን ነው አይደል ሚዲያ ብዛት ሰዎች ሁሉ ያሉበት እንዲሰሙ ምናምን ነገር የምንሰማው ያው ላይክ የተለያየ ቦታ የሚከናወኑት ክስተቶች አሁን ላይ ነው በዜናም በኢንተርኔት ምናምን የምንሰማው። በፊት ላይ ግን ብዙ ነገሮች ሊከሰቱ ይችላሉ። ለምሳሌ ሐዋርያው ጳውሎስ ቆይ ይሄማ ምክንያት አይደለም። ቆይ ይሄማ ምክንያት አይደለም። ቆይ ልንገር ድሮ ቲክቶክም ሆነ ሶሻል ሚዲያም ሆነ ኢንተርኔትም ሆነ ስልክም ሆነ ምንም ነገር ሳይኖር በፓርችመንት ነው የሰማዕታት ገድላቸው ተጽፎ የምናገኘው። ለምሳሌ የቅዱስ እስጢፋኖስ ቆይ አንዴ አዳምጥ። አሁን ጳውሎስ አንገቱን ተቆርጦ ሞተ ያልከው የትኛው ቲክቶክ አካውንት ላይ ነው ፖስት ተደርጎ ያየኸው? አይደለም ያልኩ ለምሳሌ በመጽሐፍ የተመዘገቡ አሉ። አንደኛው የእስጢፋኖስ ታሪክ ያለው መጽሐፍ ቅዱስ ላይ ነው። ልታገኝ ምን ያገኘ ነው ከእስጢፋኖስን መጽሐፍ ቅዱስ ላይ ነው። ሌሎቹን ደግሞ ለምሳሌ አሁን የሐዋርያቶች ስለ ሐዋርያቶች የተጻፉ መጽሐፍቶች አሉ። ለምሳሌ 12ቱ ሐዋርያቶች ስለ አሟሟታቸው ምናምን አሉ ጥንት የተጻፉ መጽሐፍቶች። በዛ መሰረት ልታገኘው ትችላለህ። በጣም ጥሩ። ልክ እንደሱ ነው። በዚህ ሰዓት ቆይ ልክ እንደሱ በፕሮቴስታንቲዝም ታሪክ ውስጥ የተመዘገበ ሰማዕት አንድ ንገረኝ። ልክ እንደ ሐዋርያቱ እንደተመዘገበው ጳውሎስ ራሱ ፕሮቴስታንት ነው። አይ ማን ነው ግን ፈቶ የሚለቃችሁ? እኔ እውነቴን እኮ ነው። አንተ ነህ ፕሮቴስታንት ያልከው እኮ። ማን ነው ፈቶ የሚለቃችሁ? ፕሮቴስታንት ማለት እኮ ተቋሚ ማለት ነው። አሬ ሲጀመር ሙስሊም ነው ሙስሊሞችን ሊያሳቃቸው ነው ይታቃለ። ሰውዬው ሙስሊም ነው ደግሞ ይስቃል። እንዳያወሩኝ ምን አይነት ሰው ነው በድንግል ደግሞ አውሮኝ ይስቃል። እንዴ ሰው እንዴት በራሱ ይስቃል? ሲሳቅለትና ሲሳቅበት የማያውቅ ሰው ነው ያጋጠመን እኮ ጎበዝ። መንጌ ነው ትዝ ያለኝ አይደለም ዘመቻ ውጣ ብለ ነው እኮ ብንወጋው እኮ የማይወጣ ሰው ያለው ያለ እየተሳቀበት አብሮ ይስቃል በጌታ ስም። ኧረ በስመ አብ። አይ ለማንኛውም ከፍለን እንሳቅ። ፕሮቴስታንቶች በነጻ ባታስቁን ጥሩ ነው። ልክ እንደ ሰማዕታቱ ልክ እንደነ ቅዱስ ጳውሎስ ልክ እንደነ ቅዱስ እስጢፋኖስ እንደነ ቅዱስ ጊዮርጊስ የተመዘገበ በአጠቃላይ ተመዝግቦ ያለ በፕሮቴስታንቲዝም ውስጥ ማለት ነው ክርስቶስን አምኖ የሞተ ፕሮቴስታንት አለ ወይ ቢባል መልሳችሁ ምንድነው? ሉተራውያንን ነው እየጠየቁ ያለው። ፍቅር ሲዝም ከዚህ በፊትም ነግራችኋለሁ አይደለ? ከዚህ በፊትም ነግራችኋለሁ። ፕሮቴስታንቲዝም እና እስልምና በጣም አንድ ከመሆናቸው የተነሳ ወህይ ሲወርድላቸው ሽንት ቤት ውስጥ ነው። ማስረጃ እነሱ ራሳቸው ናቸው። ማስረጃ እነሱ ራሳቸው። አሁን ለምሳሌ መሐመድ ወደ ሰማይ ሄጃለሁ አለ። ማስረጃ ማን ነው ሲባል ግን ወደ ሰማይ የሄደበት አህያዋ ናት። ማንም የለም ሌላ። አህያዋን ደግሞ እንዳንጠይቃት ወዲያው በረረች ወደ ሰማይ። ታዲያ ማን ነው ማስረጃው? እሱ ራሱ። ፕሮቴስታንቲዝምስ ማስረጃቸው እነሱ ራሳቸው ናቸው። ጥምቀት አያድንም ይላል። ማስረጃው ጭንቅላቴ ነው። አብዱል ጭንቅላትህማ እኮ ከታመመ ቆየ። ወደ መጽሐፍ ቅዱስ መጥተህ ታከም የምንልህ ለዛ ነው። ወደ መጽሐፍ ቅዱስ ናና ታከም መጀመሪያ። አልታከምም ካልክ እንግዲህ የየራስ ጉዳይ ነው። እንደ በሽተኛ ቆጥረን እንተውሃለን። ሁለተኛ የሚያመሳስላቸው ነገር ሉተርም ሆነ ነብዩ መሐመድ፣ ለምሳሌ ነብዩ መሐመድ ሱረቱ አልፋቲሃ ላይ አስበብ ኑዙል ብትመለከቱ ሽንት ቤት ካካ ያለ ነው ነብዩ ጅብሪል መጥቶ እየተገለጠለት። አስባብ አልኑዙልን ብትመለከቱት በስነ ስርዓት ካካ ያለ መጥቶ ነው ያዋራው ነብዩን ማለት ነው ጅብሪል። በተመሳሳይ መንገድ ማርቲን ሉተር ሶላፊድ የሚለው እየተገለጠለት ሽንት ቤት ቁጭ ብሎ ኮንስቲፔሽን ያስቸግረው ስለነበር በዛ ሰዓት ነው ሲያምጥ ነው መጥቶ እየተገለጠለት። ይሄ ብቻ አይደለም። እስልምና ይመጣና ምንድነው የሚላችሁ? ነቢያቱ በሙሉ ሙስሊም ነበሩ ይላል። ፕሮቴስታንቲዝምስ ሐዋርያቱ በሙሉ ፕሮቴስታንት ነበሩ ይላችኋል። እና እነዚህ የአንድ ሳንቲም ሁለት ገጽታ
የአንድ ምድር ማህፀን መንታ እስልምና ሉተርነት ምን ይለያቸዋል? አሁን እነዚህ ምንም አብሶሉትሊ ነቲንግ ማለት ነው። ሰው ሰራሽ ነገር ዞሮ ዞሮ የሆነ ፓርት ላይ መገጣጠሙ ስለማይቀር ይገጣጠማሉ፣ ሁለቱም ማለት ነው። ሁለቱም ይገጣጠማሉ። ስለዛ ብዙ አትገረሙ። እኔ ነገር ማለት በአብዛኛው እኮ ሰማዕትነት ያለው ሌላኛው ያላመነውን ማሳመን ነውና ሺፕ ስቲሊንግ ምን የሚያስከፍለው ሰማዕትነት አለ? አሁን ያመነውን በግ የሆነውን ቀኙን ስትመታው ግራህን የሚሰጥህን ሰው በመስበክ ውስጥ እኮ ምንም ሰማዕትነት የለም። ተኩላን ወደ በግነት መቀየር ነው ሰማዕትነት የሚመጣውና በአብዛኛው እስቲ አሁን ኢትዮጵያ ውስጥ ያለውን ፕሮቴስታንት 90% የሚሆነው የመጣው ከኦርቶዶክስ ነው። ስለዚህ የቱ ሰማዕትነት ሊከፍል ይችላል? ምክንያቱም ቤተክርስቲያን ናት። ቤተክርስቲያን ደግሞ የክርስቶስ ናትና በሰይፍ ልታስቀረው የምትሄደው የትኛው መንገድ የለም። ስለዚህ ሺፕ ስቲሊንግ ላይ የተሰማራ አካል፣ በግ ስርቆት ላይ የተሰማራ ተኩላ መስዋዕትነት ሊከፍል አይችልም። ምናልባት እስከ በግ ጎሮኖ ድረስ መሄዱ እንደ ሰማዕትነት ካልተቆጠረለት በስተቀር። ጸዋሪ ሰላም በሉን። ጸዋሪ አይመቻችሁም? እሺ አልኬሚስት አለ የለህም? ካሌብ አለ? ካሌብ ኦኬ፣ ካሌብ የሚል አለ። እኔ የምለው እንትኑ ጥያቄ ነው ያለ ባይዘው እነዚህ እንትኖች ተለጣፊዎች ይሄ በተዋረድና በተዋረስ ካልመጣ መሀል ላይ ለ2000 ዓመት ያለ መስዋዕትነት እንዴት በሮ መጽሐፍ ቅዱስ እጃቸው ላይ እንደደረሰ የሚገልጹበት ምክንያት አለ ማለት እነዚህ ሰዎች ተሰውተው በብራና እየጻፉ ነው እንግዲህ መጽሐፍ ቅዱስ እንዲቀጥል ያደረጉት እንደኔ ያረዳድ ማለት ነው። አሁን መጽሐፍ ቅዱስ ብቻ ነው የሚሉት እኮ እነዚህ ሰዎች የጻፉ ናቸው እነዚህ ሰማዕት የሚባሉት እና ተመልሰው ደግሞ እንደገና ከመቶ ምናምን ዓመት በፊት በጀመሩት እንቅስቃሴ ቼሪ ፒክ የሚባለው ነገር ይሄ የሚፈልጉትን ብቻ ፒክ አድርገው ከዛ በኋላ ይመለከተን የሚሉት ነገር ማለት ዳንት ሜክ ሴንስ። ፕሮቴስታንት ከክርስቶስ ልደት ጀምሮ እስካሁን ቢቀጥል ኑሮ ሜቢ ከዛ ጊዜ ጀምረው ፓራለል የራሳቸው መንገድ ተጠቅመው እስካሁን ቢቀጥሉ አንድ ነገር ነው። አሁን ግን መጽሐፍ ቅዱስ ኢትዮጵያ ውስጥ ከገባ ሺህ ስንት ነው? ወደ 1800 በ300 ምናምን አይደል 1700 ምናምን አካባቢ ነው እንግዲህ የሆነው። በዚህ ከዚህ ጊዜ ጀምሮ የገባ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ መምህራን ሆነው ለመናገር ሲሞክሩ እንዴት እዚህ ደረሰ? ከስንት ፓጋን ከስንት አረማውያን ከስንት በሰይፍ ሃይማኖትን ለማስቀየር ስልጣናቸው ንግስናቸው ተጠቅመው በማስፈራራት እምነቱ እንዲጠፋ ባደረጉ ነገስታትና ኤምፓየሮች በዚህ ውስጥ ያለፈ ሃይማኖት አሁን ደርሰው ሲመጻደቁ ሲያወሩ እኔ ይገርመኛል። እንዴት አይነት ኤክስፕላኔሽን ራሳቸው ነው እና ይሄንን ነገር እንዴት እስኪ በተመለከተ እንደው ብትጠይቁልኝ ብዬ ነው። እስቲ ይሁን በጀመረ አይደለም በኖረ ነው የሚል ኮሜንት አይቼ እስኪ ምን አርጋችሁ ኖራችሁ ፕሮቴስታንቶች? አልፎ ይመጣል። እኔ እኮ አይ ቆይ እንዴ በኖረ ነው የሚባለው። እስኪ እንዴ ምኑ ስለ ክርስቶስ ፍቅር ምን ሆናችሁ? አሁን ይሄንን ኮሜንት ያረከው ልጅ ራሱ በእርግጠኝነት ቁርስን የምትበለው ጧት 1 ሰዓት ተነስተህ ነው። ራትህን የልጆችን ወይ የሚስትን አንድ ላይ ነው የምትበለው። መጠጥም
የሚመልስ የለም በእርግጠኝነት የስጋ ምቾት እንደምታሯሩጠው ለነፍስ ደህንነት አትጨነቅም በእርግጠኝነት ማለት ነው። ስለዛ ሊጨምሩ ወንድሜ ታጂዬ ቅርታ ግን እሺ ቀጥል። ደግሞ ለምሳሌ ዩሮፕ አውሮፓ ብትሄድ ለምሳሌ ክርስትና እየሞተ ነው። እነሱ ቸርች የሚሉትን አሁን ወደ ዳንስ ቤት፣ ወደ ባር፣ ሬስቶራንት፣ ወደ መስጊድ እየተቀየረ ነው። ይሄ የሚያሳይ በፍትወተ ስጋ በጣም እንትን ያሉ ሰዎች መሆናቸው ምንም አይነት ሪስክ ለመውሰድ ፈቃደኞች እንዳልሆኑ ነው የሚገባ። የፕሮቴስታንት ሲጀመር ክርስትና ለማጥፋት ነው እንጂ ምክንያቱ የተደራጀውን እየበተኑ ህዝቡ ጠቅላላ አሁን ዩሮፕ በቃ ወደ ኤቴይዝም ወደ ምናምን ነው እንትን ግን እየቀየሩት ነው እየገዙ ይሄ ሲሆን ቁጭ ብሎ እያዩ ነው። ቆይ እስኪ ጀረማያ ስለገባ ቆይ አንድ ከጀረማያ ጋር እናወራ። ኤርሚያስ አለ? እግዚአብሔር ይመስገን። እንዴት ዋልክ? ከየት ቤተ እምነት ነዎት? ፕሮቴስታንት። ቬሪ ናይስ። ሰማዕታት አሏችሁ? አሉ። ኦኬ እሺ፣ ዘርዝርልን እና እኛ የምናያቸው እስቲ ከገድላቸው በዛ የምንማረው ነገር ካለ በዛው እንድንማር። እገሌ ይባላሉ። የሞቱበት ምክንያት ይሄ ነው። ክርስቶስን አልክድም ለጣዖት አልሰግድም ብለው ሞቱ የምትላቸውን ሰማዕታት ዘፕሮቴስታንት ዘርዝርልን። ጀረማያ ቀጥል። ማለት እንትንም የምትጽፉ ካላችሁ ማለት ማረጋገጥ የምትፈልጉ ካላችሁ ስለ ኦርቶዶክስ ኦክስፎርድ ማርቲርስ የሚባሉት የኦክስፎርድ ሰማዕታት የሚባሉት በኩዊን ሜሪ የምትባለው ብለዲ ሜሪ የሚሏት ማለት ነው በምልክትና እሷ ያስገደለቻቸው ሰዎች አሉ። ስም ለማንሳት ያህል ኒኮላስ ዌድሊ፣ ቶማስ ካርመር፣ እነዚህን የመሳሰሉ ሰማዕታት አሉ። ማረጋገጥ ትችላላችሁ። የሞቱበት አሟሟታቸው በእሳት በመቃጠል የሞቱ አሉ። በመታነቅ የሞቱ አሉ። ለምሳሌ ዊሊያም ቴድሊ የሚባል ከ1494 እስከ 1530ዎቹ አካባቢ የኖረ ሰው አለና መጽሐፍ ቅዱስ ትርጓሜ ውስጥም እጁ ያለበት ሰው አለ። ምናልባት ምናልባት የኦክስፎርድ ሰማዕታት ሄንሪ የእንግሊዝን ቤተክርስቲያን ከካቶሊክ ሲገነጥል የሞቱ ሰዎች ናቸው እንጂ ክርስቶስን አንክድም ለጣዖት አንሰግድም ብለው ወይም ስለ ክርስቶስ ስም አይደለም የሞቱት። ኮምፕሊትሊ ፖለቲካል የሆነ ሪዝን ነው። በሄንሪ ምክንያትና በንግስቱ ምክንያት ነው የሞቱት እንጂ ስለ ክርስቶስ ብለው አይደለም። ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ እንኳን አልነበረም ጥያቄው። ስለ ክርስቶስ ብለው ደማቸውን ያፈሰሱ ኖ ፕሮቴስታንት ስለሆነ ሳይሆን አንድ ሰው ዋቄፈና ስለሆነም እኮ ሊገደል ይችላል። እንግዲህ እኛ እናቀም ዋቄፈና ስለሆነ ስለተገደለ ዋቄፈና ትክክል ነው ማለት ግን አይደለም። ምክንያቱ ምንድን ነበረ ማለት ወደ ካቶሊክ ከካቶሊክ ጋር ቁርሾ ውስጥ ስለገቡ ካቶሊክ ተሳስታለች፣ ካቶሊክ ልክ አይደለችም፣ እኛ የምናመልከው መንገድ ነው ትክክለኛ ስላሉ አይደለም የተገደሉት። አይደለም ኮምፕሊትሊ ፖለቲካል የሆነ ሪዝን ነው እሱ። ያንተ ሰማዕታት ታሪክ ስለሆነ ለምን እንደተገደሉ በዛው ታስረዳናለህ። ለምንድን ነበር የተገደሉት? በየትኛው አላዊ ነገስታት ፊት ነው የተገደሉት ሰዎቹ ማለት ነው? አሁን ከኔ የፈለከው የሞቱትን ሰዎች አምጣልኝና ምክንያታቸውን ንገረኝ አልከኝ አይደል? ሳይሆን የኔ መሰረታዊ ጥያቄ ማን እንዳስገደላቸው ምናልባት ስላልሰማኸኝ ይሆናል እንጂ መጀመሪያ ላይ ኤርሚዬ የኔ ጥያቄ የነበረው በፕሮቴስታንቲዝም ውስጥ ወይም ይሄ ፕሮቴስታንቲዝም የሚባለው ንቅናቄ ከመጣ ጊዜ ጀምሮ ወይስ ከ17ኛው መቶ ክፍለ ዘመን ጀምሮ ክርስቶስን አልክድም ለጣዖት
አልሰግድም ብለው ክርስቶስን ላለመካድ የሞቱ ሰማዕታት አሏችሁ ወይ ነው። አንተ ደግሞ አሉ ብለህ ገባ። ስለዚህ አሁን የምትዘረዝርልኝ ሄንሪ የሚባለው ንጉስ የእንግሊዝን ቤተክርስቲያን ሲገነጥል እነዛ በፖለቲካ መሀል ላይ ገብተው መገደላቸውን ሳይሆን ይሄ የጦርነት ካዡዋሊቲ ነው ሊሆን የሚችለው እንጂ ሰማዕታት ተብለው ሊጠሩም አይችሉም። ሲጀምር ፕሮቴስታንቲዝም ሊጠራቸው የሚችላቸው ብቸኞቹ ሰዎች እነዚህ ናቸው። ስቲል they have no regard to be ሰማዕታት። ለምንድን ነው? እስኪ በየትኛው የህይወታቸው ክፍል ነው ክርስቶስን አንክድም ያሉት? እስኪ ለምሳሌ ቆይ በየትኛው የህይወታቸው ክፍል ነው? ጀረማያ ፕሊስ ቆይ አንዴ አዳምጠኝ። በየትኛው የህይወታቸው ክፍል ነው ክርስቶስን አንክድም ብለው የተገደሉት? ለምሳሌ አሳየኝ እሱንና እንቀጥላለን። በየትኛው ማለት በየትኛው የህይወታቸው ክፍል ማለት ታሪካቸውን እኮ ማንበብ ትችላላችሁ ብዬ እኮ ነው ከነስማቸው ከነ ዓመተ ምህረቱ እየተናገርኩ ያለው። እኔ ደግሞ ስለማቀው እየነገርኩ ነው። እነሱ የህይወት ታሪክ የተጻፈ ሰዎቹ የሞቱት እያልኩህ እኮ ነው። ሰዎቹ የሞቱት ክርስቶስን ካዱ ለጣዖት ስገዱ ተብለው ሳይሆን ኮምፕሊትሊ ፖለቲካል በሆነ ሪዝን ነው። ያንን ፖለቲካል ሪዝን ይዘህ መጥተህ ደግሞ ሰማዕታት አታደርጋቸውም ነው እኔ የምልህ። ለምሳሌ ቆይ አንድ ጥያቄ ልጠይቅህ። እሺ በአንደኛው የዓለም ጦርነት ጊዜ የሞቱ በጣም ብዙ ሰዎች አሉ አይደለ? ሰማዕታት ናቸው? ለሀገራቸው ሰማዕታት ሊሆኑ ይችላሉ። በክርስቶስ ፊት ነው እኔ ጥያቄው። ለሀገራቸው ሳይሆን በክርስቶስ ፊት ሰማዕታት ናቸው እነዛ ሰዎች? ስለ ክርስቶስ መስክረው ነው የሞቱት? ክርስቶስን አንክድም ብለው ነው? የሱ ፖለቲካል ጦርነት ነበር ያን ኤግዛክትሊ። ልክ እንደዚሁ የኦክስፎርድ ሰማዕታት ተብሎ በፕሮቴስታንቱ ዓለም የሚታወቁት ሰማዕታትም ነው የምልህ እኔ የትኛው ንጉስ የትኛው አዋጅ መጥቶ ነው ክርስቶስን ካዱ ሲባሉ አንክድም ብለው ነው ወይ የሞቱት? ይሄን ብቻ ነው የምትመልስልኝ። ክርስቶስን ካዱ ሲባሉ አንክድም ብለው ነው የሞቱት? ይኸውልሽ አሁን በደምብ ነው ኩዊን ሜሪ የነበረች ጊዜ ኩዊን ሜሪ ደፈርስት ማለት ነው ብለዲ ሜሪ የምትባለው በእሷ ጊዜ ከካቶሊክ ጋር ስምምነት ስላልነበራቸው ፕሮቴስታንቶች ማለት ነው። ያም የተገነጠልንበት በጣም ብዙ ምክንያት አለ። ከዛ ምክንያት ውስጥ አንዱ አይኮኒሲዝም አይደለ? ላይከም መስገድ፣ ለጣዖት መስገድ። ስለዚህ እነዚህ ሰዎች ካቶሊክ አንሆንም በስዕላት ፊት አንሰግድም እያሉ። ለምንድን ነው በስዕላት ፊት የማይሰግዱት? አሁንም ይሄንን አይደለም የኔ ጥያቄ። ስማኝማ እየመጣሁ ኮንክሉድ ላድርግልና 30 ሰከንድ ተታገሰኝ እኮ። እሺ ቀጥል። ግን ኮምፕሊትሊ ከረሱ ስለወጣህ ብዬ ነው። ግን ቀጥል። አይ እየመጣሁልህ እኮ እነዚህ ሰዎች ታላቁ የፈለገው አንዴ ጀርሚያ አንድ ጊዜ የተገደሉ አንዴ ከሆኑ ጀርሚያ ሰማዕት ናቸው። ያውልህ ጀርሚያ ሉተራን ቸርች ውስጥ አይኮኖች የሉ? ይሰግዳሉ ወይ ሉተራን? አይ የሉም አሉ። እንመጣለን። ይኸውልህ ይሰግዳሉ ወይ እንመጣበታለን። የሉም ወይስ አሉ? አይኮኖች አሉ። አይኮኖች አሉ። እሺ አትስገድላቸውም ጣዖት ብለህ ገልጻቸዋል። ጣዖትን ብትሰግድም ባትሰግድም ቤትህ ውስጥ ለዛውም የአምልኮ ስፍራ ውስጥ ማስቀመጥ አለብህ? አይ አይደለማ እንዴ። አይ አለብህ ወይ ነው የሆነ ጣዖት ለምሳሌ ቆይ ስማኝልህ ባትሰግድለትም የበዓልን ጣዖት ወይም የሞሎክን ወይም የአስታሮትን ጣዖት ወስደ ወይም ሂንዱ ክሪሽና ምናምን ወስደ ቤተ እምነትህ ውስጥ ታስቀምጠዋለህ? ክሪሽና ጋር ለምን እንሄዳለን? ቆይ ጣዖት ስላልክ ስማኝልህ
በደምብ ጣዖት ስላልክ አይኮኖችን ቢሰግዱም ባይሰግዱም የእምነት ቤት ውስጥ ጣዖት የሆነ ነገር ማስቀመጥ ማቆም አለብህ። ስንሰግድላቸው እኮ ነው ጣዖት የሚሆኑት። ካልሰገድን ጣዖት አይደሉም። አይደሉም ካልሰገድንላቸው እንዴት ነው ጣዖት? እሺ እንደዚህ እየሰማ ቀሲስ